ሰላም በጣም ተናዳለች። ጭራሽ ውጭ አደርክልኝ? ወይኔ ሰላም ተንቀሻል። የዚችንም አሮጊት መላ ማለት አለብኝ። የምርመራውንም ነገር ማስቀየስ አለብኝ እንጂማ አንዛለቅም። ሰላም የቤት ሰራተኛ ሆና የመጣችውን የባሏን እናት በጣም ታሰቃያለች። እናም የዲኤንኤን ምርመራማ ማስቆም አለብኝ እያለች ትላለች። ሰላምም ተንኮል ስላሰበች እማማ ሌባ ለማለት እናም መተሽ ለምን በሬ ላይ አትከትፊም ነበር ትላለች። ሽንኩርት እየከተፈች ነው። እናም እኔ ምልሽ ትላታለች። ወይ የኔ ልጅ መኝታ ቤት ገብተሽ ነበር? አዎ ገብቼ ነበር ይላሉ። ስለዚህ አንቺ ነሻ ወርቁን የሰራቅሽው ትላለች። ቆይ ምንድነው ምን የምትይው? ከዚህ ቤት ከአንቺ ውጭ ማን አለና ነው? ሰሚኛለሽ? ወርቁንም ብሩንም ካገኘሽበት ካነሳሽበት ቦታ የማትመልሺው ከሆነ እማደርግሽን እኔ አውቃለሁ ትላለች። ሰላምም የኔ ልጅ እኔ ወርቅ የሚባል አላየውም እግዚአብሔር ምስክሬ ነው ብላ ትመላለች። እና ታዲያ ከአንቺ ውጭ ማን ወሰደው? ነው ወይስ ክንፍ አለው? እና በሮ ሄዶ ነው? እስኪ ቆይ ተረጋጊና ቀስ ብለን እንፈልገዋለን ትላለች። ጭራሽ አንቺ ነሽ ለእኔ ስለመረጋጋት የምትነግሪኝ ብላ አሁንም ትጨዋለች። ሰላም ሰሚኛለሽ? የወሰድሽውን እቃ የማትመልሽ ከሆነ ዘብጥያ ነው የምትጠርግሽ ትላታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሰላም እማማን በጣም እያሰቃየች ነው። ዛሬ ደግሞ ወርቅ ጠፋ ብላ ወርቁን መልሹ ከአንቺ ውጭ ማን አለና ነው ትላታለች። አረ የኔ ልጅ እኔ አልወሰድኩም፣ እኔ አላየውም፣ እባክሽን ተረጋጊና እንፈልገዋለን ትላለች። ጭራሽ ደግሞ ስለ መረጋጋትም አንቺ ነሽ ለእኔ የምትነግሪኝ ብላ አሁንም ትጨባታለች። ልሽ ወርቄን አላገኘውና ምን እንደማደርግሽ ታውቂኛለሽ ደግሞ ትላታለች። እንግዲህ እናቷን ነው እንደዚህ የምትል። በጣም ትልቅ ሰው ናቸው። እያጸዳችም አንስታ የብርጭቆ ትደፋበታለች። ምን ነው እየወለወልሽ ነው እንዴ? አዎ እያጸደው ነው። በደንብ አጽጇ፣ ስራሽ እኮ ነው ብላ አሁንም ድጋሚ አምታውን ትደፋለች። እናም ማዘርም ሞልቢያቸውን ይዘው ቆሙ። ስራሽ እኮ ነው በያ ስሪ ትላታለች። እዚና ጓደኛዋም ስለ አቤል እያወሩ ነው። እናም እንዴት ነው ተሳካ ትላታለች። አይ እንደምታስቢው አይደለም ትላለች። እነዚህም እቃውስ የኔን ታዩና ያንቺ እንዴት ሆነልሽ ትላለች። እኔማ በሁለት ጋዜጠኞች ተፈቅሬልሻለሁ። አዎ ጓደኛዬ የተረዳሁት ሁለቱም እንደሚያፈቅሩኝ ነው። እሺ ቆይ ታዲያ ምን አስብሽ ትላታለች። ያው ምን አስባለሁ ትዳር ከላይ ነው። ደላለው ደግሞ ገጣሚ ሲሆን ያኛው ደግሞ አላጠናሁትም ትላለች። ታይ ጓደኛዬ ትቀልጅባቸው ትላለች። ተይ እባክሽ ትንሽ ይልፉ፣ እውነት ለመናገር ትንሽ ደላለውን ሳልወደው አልቀርም ትላለች። በይወስኝ ፍቅር ቀልድ አይደለም። ይህም ለጓደኛው ደውሎ እንዴት ነህ እስኪ ለችኳ ግጥም ጻፈልኝ ይለዋል። እናም እሱም ውሸት ስለሆነ ስለዋሸው ጆሮ ላይ ይዘጋበታል። አሁን ምን አለበት ገጣሚ ነው ይባልላትኝ። አሁን እሺ ምን አባቴ ነው የማደርገው? ምን አለበት ሌላ ነገር እንኳን ብል እያለ ወይኔ ወይኔ ምን ይሻለኛል እያለ ይጨናነቃል። ጓደኛውም ስለዘጋበት በጣም ተናዶ ቆይ እኔ ቤክ አይደለሁም አሳያለሁ እያለ መልሶ ይደውለታል። ራሽ ለማፈቅራት ልጅ ግጥም ጻፍልኝ ይለኛል ይላል። ምክንያቱም ሁለቱም ያፈቅሯታል እና ያኛው ለሚያፈቅራት ግጥም ጻፍልኝ ይለዋል። ይሄኛውም ግን ያፈቅራታል። ጓደኛሞቾች ሁላቸውም ያፈቅሯታል። ግን ደግሞ በጣም ተናዶ ስልኩን ይዘጋዋል። እሺ ቆይ አሁን እኔ ካልጻፍኩለት ማን ይጽፍለታል? ስለዚህ አሁን አገኘሁት ማለት ነው። በዛውም ልጅቷ የኔ ሆነች ማለት ነው። ምክንያቱም እሱ ገጣሚ ስላልሆነ ግጥሙን መጻፍ ስለማይችል ደግሞ መዋሸቷን ሲያቅ እሷም አትፈልገውም። እስኪና አቤሎ ይገናኛሉ። እናም በጣም ይቅርታ አስጠበቅኩ አይደለ? አረ ችግር የለውም ቁጭ በል ይለዋል። ቁጭ ይላሉ። እናም ስለተቀመጡበት
ቦታ ያወሩና እኔ ምልህ እስኪ ይለዋል። ወይ አቤሎ ፈጠረውን ነገር ሁሉንም ነገር ታውቃለህ አይደለ? አንተም ወንድሜ እንዳልሆንክ እማዬም እናቴ ያለመሆኗን በደንብ ታውቃለህ። አንድ ነገር ልጠይቅህ ይለዋል። እሺ ጠይቀኝ ይለዋል። ቆይ በፊት እማዬን የቤት ሰራተኛ ብለህ ስታመጣት ስሟን ቡርቴ ነበር አይደል ብለህ ነገርክኝ ይለዋል። ስሟ አገሬ ነው አይደል? እስኪ ሳትደብቅ ንገረኝ ይለዋል። አረ በፍጹም አቤል ተሳስተ ነው፣ እንደዛ አይደለም። ቆይ ለምንድን ነው የማትነግረኝ? ለምንድን ነው የምትዋሸው? ቆይ እናንተ ከእኔ ምንድን ነው የምፈልጉት ብለው ይጠይቀዋል። ወይስ እናንተ ቆይ ልትበቀሉኝ ትፈልጋላችሁ? አረ አቤሎ እባክህን በፈጠረህ እንደዚህ አይነት ሀሳብ አታስብ። ምን በቀል ነው? ፈጽሞ እንደዚህ አይነት ነገር እንዳታስብ። እኛ ተንኮል፣ በቀል ምናምን የሚል ነገር በፍጹም እኛ ጋር የለም። እሺ እሺ ልስማህ፣ ንገረኝ። ሁሉንም ነገር አንድ ነገር ሳታስቀር ንገረኝ፣ ልስማህ። በቃ ይሄውልህ አቤሎ ተወኝ፣ ዛሬ ሌላ ጊዜ እነግርሃለሁ ይለዋል። አልፈልግም፣ አሁኑኑ እንድትነግረኝ እፈልጋለሁ ይላል አቤልም። እሺ አቤል እነግርሃለሁ፣ የእናታችን ስም ብርቱካን አይደለም ሀገሬ ነው። ግን ደግሞ ያኔ ስሟን የቀየረችበት ምክንያት ወደ ውጭ ሀገር ልትሄድ ስለሆነ ያኔ ደግሞ ስላልተማረች ግዴታ መቀየር ነበረባት። ስለዚህ የእህቷን ስም ነው የተጠቀመችው። እናም ብርቱካን በተባለው በእህቷ ስም ነው ወደ ውጭ ሀገር ፕሮሰስ ጀመረችው። ሌላ ምክንያት ምንም ነገር የለም ይለዋል። ሌላ